مرحبا السلام عليكم ورحمة الله وبركاته. مرحبا بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. የተወደዳችሁ የዛሬ ተመራቂዎች የተመራቂ ቤተሰቦች ጥሪ የተደረገላችሁ እንግዶች የሚዲያ ባለሙያዎች የሙስሊም ተማሪዎች ሊግ አባላትና አመራሮች በሙሉ ጥሪያችንን አክብራችሁ ስለመጣችሁ ሁላችሁንም ከልብ ለማመስገን እንወዳለን። የዛሬው መድረካችን ቀረዊን 2 ይሰኛል። በባለፈው አመት የመጀመሪያ መሰናዶ አድርገን ነበር። ዘንድሮ ደግሞ ሁለተኛውን ዙር ከተመራቂዎች ጋር ስራ እየፈለግን በዛውም አብረን ሴሪሞኒውን የምናሳልፍበት መድረካችን ነው። በተከበረው የአላህ Subhanahu Wa Ta'ala ቃል በቁርአን እንጀምራለን። ቁርአኑን የሚቀራልን ቃሪ ወንድም መሐሙድ አብደላ ነው። እባካችሁ መሐሙድን ወደ መድረክ በክብር ሸኙልኝ። أعوذ بالله من الشيطان الرجيم. هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن 7 سماوات وهو بكل شيء عليم. وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين. قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون. مرحبا እባካችሁ ወንድም መሐሙድን አክብሩልኝ። እሱም በዛሬው ዕለት እንደናንተው ተመራቂ ነውና ደግማችሁ አክብሩልኝ። ምዕራባውያን ስለ ሴት እኩልነት ጉዳያቸው አልነበረም። የስልጣኔ ትርጉም አሁን ካለው በተቃራኒ እንደውም ሩቅ የነበረ ነው ማለት ማጋነን አይሆንም። ሳይንስ፣ ምርምር፣ ዕውቀትና ስልጣኔ የሙስሊሙ ዓለም መገለጫ ነበር። በነብያዊ አስተምህሮ ቁርአንን የህይወት መንገድ ያደረገው ትውልድ በተለያዩ ሱልጣኔቶች በአንድ ኸሊፋ ስር ተጠልሎ ዓለምን በፍትህ በእኩልነትና ባዘኔታ መምራት መለያው ነበር። ዓለም አምባገነንነትን አውልቃ ጥላ የሰው ልጅ ሰው በመሆኑ ብቻ ታፍሮና ተከብሮ ይኖር ነበር። እንደ አሁኑ የአንዱ ውድቀት ላይ ሌላኛው ስኬት አልተንጠለጠለም። ቢያንስ እንኳ የአንዱ ለቅሶ ሌላኛው ቤት ላይ ደስታን አይጨርም። ኢስላማዊ ስርዓት ዓለምን በተለያየ ቅርጽ መርቷል። በተለያዩ ከተሞችም መቀመጫዎችን አድርጎ በርካታ መሪዎች አስተዳድረውታል። ሞሮኮ የኢስላም ብርሃን በኡመያድ ስርወ መንግስት ስር ደርሷት ዜጎቿ ከብርሃን እንካችሁ ማለትን ይዛለች። ታዲያ በዚህ ወቅት ነበር አንዲት እንስት ከነጋዴ ቤተሰብ የተገኘች ከትውልድ ቀየዋ ከ860 ማይል በላይ ርቃ የምትኖር ታሪክ ሁሌም እንዲሲዘክራት እንዲኖር የሚያስገድድ ዘውትር የምትወደስበትን አሻራ ኖረች። ፋጡማ አልፊኽሪ የተወለደችው እንደ አውሮፓውያኑ የዘመን ቀመር በ800 ዓመተ ልደት ቱኒዚያ ቀይራዋን ውስጥ ከባለጸጋ ቤተሰብ ነው።
አባቷ መሐመድ ኢብኑ አብዱላህ አልፊኽሪ በአግባቡ በትምህርት ህይወት ውስጥ ያለፈ የመማር ፍላጎቱ ከፍ ያለ ምሁር ነጋዴ ብቻ ሳይሆን ለትምህርት የነበረውን ፍቅር ወደ ሁለቱ ሴት ልጆቹ ማለትም መርየም አልፊኽሪና ፋጢማ አልፊኽሪ ማጋባት ችሎ ነበር። ይህም ብቻ አልነበረም። ልጆቹ በፊቅህ እስላማዊ ህግ ነክ ጉዳዮች እና በሐዲስ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት የተረጋገጡ ዘገባዎችና የተናገሯቸውን ንግግሮች እውቀት ላይ በቂ እውቀት እንዳላቸው ለማረጋገጥ ይታትርም ነበር። ስለ ፋጢማ ልጅነት ብዙ የሚታወቅ ነገር ባይኖርም ቤተሰቦቿ በልጅነት ከቱኒዚያ ወደ ፌዝ ሞሮኮ ተዘዋውሮ እንደነበር ድርሳናት ይጠቁማሉ። አባቷና ባሏ ከሞቱ በኋላ ከፍተኛ ሀብት ወርሳ የነበረ በመሆኑ በርከት ያለ ሀብትና ንፍረት ማፍራት ችላ ነበር። ፋጢማ ኢስላምን በእለት ተእለት ህይወታቸው ከሚተገብሩ መሃል የነበረች በመሆኗ ይህንን ሀብቷን ባገኘችው አጋጣሚ ለህብረተሰቡ ጥቅም ከማዋል ወደ ኋላ ብላ አታውቅም። በፌዝ ሞሮኮ ውስጥ በተለይም ወጣቶች ትምህርት እንዲያገኙ የተቻላትን ሁሉ በማገዟ የወንዶች እናት የሚል የክብር መጠሪያ ሊቸራት ችሏል። ፋጢማ የተወለደችበት አካባቢ ህዝቦች ከመጠሪያቸው ስማቸው ጋር ተያይዞ ቀረዊይን የሚል መለያ ስም ይለጠፍ ነበር። ለዚህም ይመስላል በ859 ዓመተ ልደት ያቋቋመችው በዓለማችን የመጀመሪያ የሆነውን ዩኒቨርሲቲ ቀረዊይን ስትል ሰየመችው። ለትምህርትና ለትምህርት ቤት ሀብት ንብረቷን ፈሰስ ለማድረግ የማትሰስት እንስት የዓለማችን ትምህርት ስርዓትን መልክ የቀየረ ለሁሉም የሚሆን አሻራን አበረከተች። ቀረዊይን ዩኒቨርሲቲ አዝሃርን በ100 ዓመታት ይቀድማል። በአውሮፓውያኑ ዘንድ የመጀመሪያ እንደሆነ ከሚነገርለት የቦሎኛ ዩኒቨርሲቲ በ200 ዓመታት ይቀድማል። የእንግሊዙን ኦክስፎርድ በ237 ዓመት፣ የፈረንሳዩን ዩኒቨርሲቲ ኦፍ ፓሪስ በ291 ዓመት ቀድሞ በረራ ጀምሯል። በ9ኛው ክፍለ ዘመን የተቋቋመው ቀረዊይን ዩኒቨርሲቲ መገኛ በስተሰሜን ሞሮኮ ፌዝ በምትባል ከተማ ላይ ነው። ከዩኒቨርሲቲው በተጨማሪ በመስጂድነትም ያገለግል ነበር። በእስላማዊ ወርቃማ ጊዜ መስጂዶች ሁለገብ ማዕከል እንደነበሩ ማሳያ ከሆኑ ተቋማት መሃል የሆነው ቀረዊይን ዩኒቨርሲቲ ለዓለም ያበረከተው አስተዋጽኦ ተቆጥሮ የሚዘለቅ አይደለም። ቀረዊይን ላይ ይከወኑ የነበሩ ድርጊቶች አብዛኞቹ ዛሬ በዓለም ዙሪያ በሚገኙ ዩኒቨርሲቲዎች በመተግበር ላይ ይገኛሉ። ተራቀቀ በምንለው የዛሬው የዓለም መዋቅር የሚገኙ ከፍተኛ የትምህርት ተቋማት ከምረቃ ክብረ በዓል ጀምሮ እስከ የተማሪዎች መለያ ልብስ ወይንም ዩኒፎርም የተኮረጀው ከዚሁ ተቋም ነው። ዲግሪ መሰጠት የተጀመረውም ቀረዊይን ላይ ነው። የወንበር መያዝ፣ የምረቃ ስነ ስርዓት ንግግር እንዲሁም መነሳነስ ዲዛይን ከዚሁ እስላማዊ ተቋም የተቀዳ መሆኑን ታሪክ የማይዘነጋው እውነታ ነው። ቀረዊይን ለትርፍ ሳይሆን ለማህበረሰብ ግልጋሎት የተከፈተ ተቋም በመሆኑ ከየትኛውም ዓለም ክፍል የሚጓዙ እውቀት ፈላጊዎችን ካለምንም ክፍያ ያስተናግድ ነበር። ዩኒቨርሲቲው በዋናነት በእስልምና ስነ መለኮትና ህግጋት ላይ ያተኮረ የነበረ ይሁን እንጂ ስርዓተ ትምህርቱን በማስፋት ተጨማሪ ርዕሰ ጉዳዮችን አካቷል። ከነዚህ መሃል በቋንቋ ሰዋሰው፣ በግጥም፣ በፍልስፍና፣ በሎጂክ፣ በሀሳብ፣ በጂኦግራፊ፣ በሳይንስ፣ በሂሳብና በሌሎችም ክላሲካል የጥናት መስኮች የትምህርት አድማሱን በማስፋት ቀጥሏል። በ9ኛው ክፍለ ዘመን የኢድሪሲ ስርወ መንግስት ዋና ከተማ ሆና ታገለግል በነበረችው ፌዝ ከተማ የተቋቋመው ቀረዊይን ዩኒቨርሲቲ እንደ ኤሮፓውያን አቆጣጠር በ1963 ዓመተ ልደት የሞሮኮ ዘመናዊ የስቴት ዩኒቨርሲቲ ስርዓት አካል ሆነና ከሁለት ዓመታት በኋላ በይፋ የአልቀረዊይን ዩኒቨርሲቲ ተባለ። አልቀረዊይን ኢስላም በትምህርት መስክ ያበረከተው ብቻ ሳይሆን ልክ እንደነ ኮርዶቫ ሁሉ በስነ ህንፃ ደርሰንበት የነበረውን የምህንድስና ጥበብ ማሳያ ከሆኑ ቅርሶች መሃል በግንባር ቀደምትነት ይጠቀሳል። ዛሬ ላይ አልቀረዊይን ዩኒቨርሲቲ በሞሮኮ ፌዝ ውስጥ የሚገኝ ስመጥር የትምህርት ተቋም ነው። በይፋ ወደ ሞሮኮ ብሔራዊ ዩኒቨርሲቲነት ከተቀላቀለ ከ1963 ዓመተ ልደት በኋላ በእስላማዊ ህግጋት፣ በስነ መለኮት፣ በቁርአኒክ ስተዲ ወይም ቁርአናዊ ትምህርትና በአረብኛ ቋንቋ ዲግሪ መስጠቱን ቀጥሏል። ዩኒቨርሲቲው በዘመናዊ የትምህርት ስርዓት ማዕቀፍ ውስጥ ቢሰራም በተለይም በመስጊድ ግቢ ውስጥ የሚካሄዱ የጥናት መደቦች በሐለቃ የጥንታዊ ማስተማሪያ ዘዴውን ጠብቆ ይገኛል። በአሁኑ ጊዜ በመቶዎች የሚቆጠሩ ተማሪዎችን የሚያስተናግድ ሲሆን ከነዚህም መካከል አብዛኞቹ እንደ ኢንዶኔዥያ፣ ማሌዥያ እንዲሁም በምዕራብ አፍሪካ የሚገኙ ሀገሮችን ጨምሮ ከተለያዩ የሙስሊም ሀገሮች የመጡ ተማሪዎችን ይዟል። ከዓለም ጥንታዊ ቤተ መጻሕፍት አንዱ የሆነው የዩኒቨርሲቲው ታሪካዊ ቤተ መጻሕፍት በ2024 ዓመተ ልደት ከፍተኛ እድሳት የተካሄደለት ሲሆን በአሁኑ ወቅት እድሜ ጠገብ ክፍሎችና በእጅ የተገለበጡ ጽሑፎችን ጠብቆ ለማቆየት የሚያስችል ስርዓትን ያካተተ አሰራር እንዲይዝ ተደርጓል። ወደ ቤተ መጻሕፍቱ ለመግባት የሚፈልግ የትኛውም ተመራማሪና ተማሪ ከሞሮኮ ኢስላማዊ ጉዳይ ሚኒስቴር ፈቃድ መጠየቅ ግዴታ ነው።
አልቀረዊን በተጓዘባቸው የታሪክ ዳራዎች በሙሉ ዓለም እንዲሁም በዓለም አቀፍ ምሁራዊ ትንታኔ ሀሳቦችና እይታዎች ላይ ተጽዕኖ ያሳደሩ በርካታ ምሁራንን ማፍራት ችሏል። ከነዚህም መካከል የዘመናዊ ሶሺዮሎጂና ሂስቶሪዮግራፊ አባት ኢብኑ ኸልዱን ይገኙበታል። አልኢድሪሲ ታዋቂ ጂኦግራፊና የካርቶግራፊ ባለሙያ እንዲሁም ኢብን አልዓረቢ አንደሉሳዊ ፈላስፋ ይገኙበታል። ዩኒቨርሲቲው ታዋቂውን አይሁዳዊ ፈላስፋና ሐኪም ማይሞኒደስን በፌዝ በነበረበት ወቅት በደስታ አስተናግዶታል። እነዚህ የታሪክ መዛግብት የተቋሙ በቅድመ ዘመናዊ ዓለም ውስጥ የእውቀት ማዕከል በመሆን ያለውን ግልጽነትና ደረጃ ያሳያሉ። ዛሬም ቀረዊይን ስር የሰደደ የእስልምና ትምህርት ንጽህናን ከዘመኑ የትምህርት ተሐድሶ ጋር በማዋሃድ በዓለም ላይ እጅግ ጥንታዊና የተከበሩ ዩኒቨርሲቲዎች መሀል ለመሆን ያለውን አቋም አስጠብቆ ቀጥሏል። ለዚህ ነው ይህንን መድረክ ቀረዊይን ብለን የሰየም ነው። በዓለማችን የመጀመሪያው ዩኒቨርሲቲ ስለሆነ ማለት ነው። የሙስሊም ተማሪዎች ሊግ የተለያዩ መሰናዶች አሉት። 12ኛ ክፍል ለሚዘጋጁ የሽልማቱን ፕሮግራም ኢብኑ ኸልዱን ይሏል። ለእያንዳንዱ ጉዟችን አርአያ ለማስቀመጥ እንሞክራለን። መርሐባ፣ በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ለማለት እንወዳለን። ወደ ቀጣዩ መሰናዶ እናልፋለን። ኡስታዝ መሐመድ አሊ የመክፈቻ ንግግር ያደርጉልናል። የሙስሊም ተማሪዎች ሊግ የሹራ ካውንስል ሰብሳቢ ናቸው። እባካችሁ እሳቸውን በሞራል ሸኙልኝ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምስጋና ሁሉ ለዓለማት ጌታ አላህ ሱብሓነሁ ወተዓላ ሰውን የማያውቀውን ያስተማረ በእውቀት ያከበረ፣ ሰላትና ሰላም በረከት በውዱ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ይሁን። እርሳቸው የሰው ዘር አስተማሪና እውነትን ለሚሻ ሁሉ ብርሃን ናቸው። የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ተመራቂ ቤተሰቦች፣ የዕለቱ ተመራቂዎች፣ ክቡራትና ክቡራን፣ በቅድሚያ ጥሪያችንና ክብራችሁ ስለተገኛችሁ በሙስሊም ተማሪዎች ስም ላቅ ያለ ምስጋናዬን ለማቅረብ እወዳለሁ። ዛሬ በዚህ ታላቅ አጋጣሚ ተገናኝተን የምናከብረው በትምህርታችሁ ያስመዘገባችሁትን ስኬት ብቻ ሳይሆን በመልካም ስነ ምግባር ላይ የታነጸ ስብዕና ተላብሳችሁ በቀጣይ ጊዜ ለሚጠብቃችሁ ኃላፊነት ብቁ ሊያደርጋችሁ የሚችል ዝግጅት የተሞላ ስኬትን ነው። ይህ ስኬት እውቀትን ከእምነት ማንነት ጋር ያጣመረ ሲሆን ዋና ዓላማውም ከራስ አልፎ ዲንን ወይም ሃይማኖትን፣ ሀገርንና ማህበረሰብን ለማገልገል መሆን አለበት። እነሆ ዛሬ በቀረዊይን ምርቃት ስነ ስርዓት ላይ ተሰባስበናል። ይህ ስያሜ ቀደም ብሎ ሲቀርብ እንደነበረው የተሰጠው ከእስልምና ታላላቅ የስልጣኔ አስተዋጽኦዎች አንዱ በሆነው በቀረዊይን ዩኒቨርሲቲ መስራች ስም የተሰየመ ነው። እናም ዛሬ ይህንን ታሪካዊ አሻራ ስናወሳ እኛም በኢትዮጵያችን ህልምን ሰንቀን ነው። ውድ ተመራቂዎች፣ ዛሬ ያስመዘገባችሁ ስኬት ከማክበር በተጨማሪ ስለናንተ የወደፊት አቅጣጫ ትልምን ማስቀመጥ ያስፈልጋል። እናንተ የመጀመሪያ የሁለተኛና ከዛም በላይ ዲግሪ ስኬትን ተቀዳጅታችሁ ዛሬ ለመመረቅ እዚህ ስታደሙ ሀገራችን ኢትዮጵያ ሁሉም ዜጎቿ በኩል የሚሳተፉባትና ተጠቃሚ የሚሆኑባት፣ ለብልጽግናዋና ለእድገቷም የሚተጉላት፣ በመልካም ስነ ምግባር የታነጹ፣ በብቃት በክህሎት የተካኑ ዜጎችን የምትፈልግ መሆኑን እናስታውሳለን። ተመራቂዎች፣ እዚህ የደረሳችሁት በአንድ ጀንበር አይደለም። ከእያንዳንዱ ምሩቅ ጀርባ የትግል ታሪክ አለ። እስከ ምሽቱ ድረስ ንቃት፣ መስዋዕትነት፣ እንቅፋቶችና ፈተናዎችን በጽናት ለዓመታት ታግላችሁ አሸንፋችሁ መሆኑ እሙን ነው። ያንን ታሪክ ኖራችሁበታል። ባላህ ችሮታና እዝነትም ለዛሬ ስኬት ደርሳችኋል። አልሐምዱሊላህ። ነገር ግን ጉዟችሁ አላበቃም፣ የጀመራችሁት ቢሆን እንጂ። እናንተ መሐንዲሶች፣ ዶክተሮች፣ የህግ ባለሙያዎች፣ መምህራን፣ ተመራማሪዎች፣ ስራ ፈጣሪዎች ብቻ አይደላችሁም። እናንተ የእምነት ልህቀት አምባሳደሮች ናችሁ። እስልምናና እድገት አብረው መሄድ አይችሉም ለሚሉ ሰዎች ህያው ምላሽ ናቸው። እምነት እውቀትን እንደሚያበረታታ፣ እውቀትም እምነትን
እንደሚያጎለብት ማረጋገጫዎች ናቸው። እኛ ኢትዮጵያውያን ሙስሊሞች እንደመሆናችን መጠን ልዩ ኃላፊነት አለብን። የስነ ምግባር ተምሳሌት፣ የሙያ ታማኝነት፣ የማህበራዊ አገልግሎትና የማህበረሰብ አመራር፣ የሀገር እድገትና አንድነት ብርሃን መሆን ይኖርብናል። ልብ በሉ፣ ኢትዮጵያ መርህ ያላቸው ባለሙያዎች ያስፈልጓታል። ኡማው ዕውቀት ያላቸው መሪዎች ያስፈልጉታል። ዓለም ደፋር ሩህሩህና አስተዋጽኦ የሚያበረክቱ ሙስሊሞች ያስፈልጓታል። በዛሬው ምርቃት ስነ ስርዓት ዝግጅት ላይ ከተለያዩ የመድረክ ዝግጅቶች ባሻገር ለተመራቂዎች የስራ ትስስር እድሎች የሚፈጥሩ ኩባንያዎችና ተቋማት የሚገኙበት መሆኑ ልዩ ያደርገዋል። ይህንን የምርቃት ስነ ስርዓት በተሳካ መልኩ እንዲከናወን ድጋፍ ያደረጉ ተቋማትና የሙስሊም ተማሪዎች ሊግ አባላት ምስጋና ይገባችኋል። ሁላችሁም አላህ ምንዳችሁን ይክፈላችሁ። በመጨረሻም በድጋሜ ተመራቂዎች እንኳን አደረሳችሁ። ኮንግራቹሌሽን። የዕለቱ ፕሮግራም ቆይታ የተሳካ እንዲሆን እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የምናልፈው ወደ ሽልማት ስነ ስርዓት ይሆናል። የመጀመሪያ የሚሸለሙት ከፍተኛ ውጤት አምጥተው በከፍተኛ ማዕረግ የብሮንዝና ሰርቲፊኬት ተሸላሚዎች ይሆናሉ ማለት ነው። የሽልማት መርሃ ግብሩን እንጀምራለን። ሸላሚዎቻችንን እንጠራለን። በሴቶች በኩል ወይዘሮ ኢልሃም መሐመድን በአርኪቴክቸር ቤሲስ ያላቸው በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ ሌክቸረር በመሆን እያገለገሉ ይገኛሉ። እባካችሁ እሳቸውን ወደ መድረክ ሸኙልኝ። በወንዶች በኩል ደግሞ የኢማን እስላማዊ ማህበር ዋና ስራ አስኪያጅ የሆኑትን ኡስታዝ መሐመድ ሙራድን ወደ መድረክ ሸኙልኝ። መርሐባ። ተሸላሚዎችን ቶሎ ቶሎ እጠራለሁ፣ እየመጣ እንወስዳለን። ሁሉም እነዚህ ተሸላሚዎች የከፍተኛ ማዕረግ ተሸላሚዎች ናቸው። ከተለያዩ ዩኒቨርሲቲና የግል ኮሌጆች የተማሩ ናቸው። ሽልማቱ ናቹራልና በሶሻል ሳይንስ ይሆናል ማለት ነው። የመጀመሪያው የከፍተኛ ማዕረግ ተሸላሚያችን አንሃር ናስር አዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ቴክኖሎጂ ሳይንስ፣ ሃናን ዱላ መሐመድ ወልቂጤ ዩኒቨርሲቲ በፋርማሲ፣ ሀያት ሁሴን ይመር በሜዲካል ላቦራቶሪ ሳይንስ። ሁሉም የከፍተኛ ማዕረግ ተሸላሚዎች ናቸው። ሀያት መሐመድ ሸሪፍ ወልቂጤ ዩኒቨርሲቲ ክሊኒካል ፋርማሲ፣ ከሚላ ሐሰን ሚኒሊክ ሜዲካል ሄልዝ ሳይንስ ኮሌጅ በሚድዋይፍ፣ ሰይድ ያሲን አዲስ አበባ ዩኒቨርሲቲ ኢንፎርሜሽን ሲስተም፣ አብደላ ጀማል ደልዴ ጅጅጋ ሜዲካል ላቦራቶሪ፣ አብደላ ጀማል ደልዴ አሲያ ከሊፋ ኑረዲን ሰላሌ ዩኒቨርሲቲ ኮምፒውተር ሳይንስ፣ ሰኒያ ሱልጣን ጀማል ሴንት ሜሪ ዩኒቨርሲቲ፣ ሰኒያ ሱልጣን ሴንት ሜሪ ዩኒቨርሲቲ፣ አክረም አህመድ መሐመድ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሶፍትዌር ኢንጂነሪንግ። እባካችሁ ሞራል እየሰጠናቸው። ሙባረክ አደም የህያ ባህር ዳር ዩኒቨርሲቲ ኢንፎርሜሽን ሲስተም፣ ሙባረክ ያሲን ደሲ ሜዲካል ላቦራቶሪ፣ ሙባረክ ያሲን ሜዲካል ላቦራቶሪ፣ ኢክራም አንዋር ኑርሰቦ ወልቂጤ ዩኒቨርሲቲ በፋርማሲ፣ ሀያት ዘይኖ አህመድ ወልቂጤ ዩኒቨርሲቲ ሜዲካል ላቦራቶሪ፣ ነስሩ ሻዊዳን በደዊ ጅጅጋ ዩኒቨርሲቲ ሜዲካል ላቦራቶሪ። ህልመኛ ነኝ ስንፍና እድሜ የማይነሳኝ ባለራእይ የቀለም ቀንድ እውቀት ማሳይ ባደራ ይዘን ዱንያን ዓለምን መጥቀን የምናይ ዘልቀን ያለምን ልባችን ብሩህ አዳሪ የትውልድ አውራ የኡማ መሪ ጠንክረን ቆመን እያየን ነገን ውድቀቱ ያይል ሽንፈቱ ቢገን ምንውጣ ውረድ ቢሆንም ጽኑ መሽድል ይገኛል ሳይፈተኑ እጣይ የሚጓዝ ተሻግሮ ዛሬን በዓለም ልበትን የተስፋ ዘሬን ስኬቴ ድሌን ላየው አልፌ ህልሜን የምኖር ለሰው ተርፌ
መሳይ ባለራእይ ባለራእይ የቅርብ ቀን ድምቀት ማሳይ ህልመኛ ነኝ ህልመኛ። እናመሰግናለን። ሸላሚዎቻችን የእንኳን ደስ አላችሁ መልእክታቸውን ያስተላልፉልናል። አጠር ያለች የእንኳን ደስ አላችሁ መልእክት ባካችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድ ወአላ አሊሂ ወሰህቢሂ አጅመዒን። እንኳን ደስ አላችሁ ብቻ ሳይሆን ለዛሬ ተመራቂዎች እንኳን ደስ አለን ማለት ፈልጋለሁ። ደስታው የእናንተ የግልና የቤተሰቦቻችሁ ብቻ ሳይሆን ለማህበረሰብ ቅድም መድረክ ላይ ሲተላለፍ እንደነበረው ይቺ ሀገር ከሚያስፈልጋት የዚህን ሀገር ነባራዊ ሁኔታ ለመቀየር በጣም ወሳኝ የሚባለው ነገር የትምህርት ጉዳይ ነውና ስለዚህ እዚህ ላይ የተመዘገበ ውጤት ስለሆነ የሁላችንም ደስታ ነው። እንኳን ደስ አላችሁ እንኳን ደስ አለን። ይሄ ዲግሪ ማስተርስ መመረቅ መማር ማለት ላይሆን ይችላል። ይሄ አንድ ስቴፕ ነው። ቀጣዩ ስቴፕ አሁን በነበራችሁ የ4 ዓመት የ5 ዓመት የ6 ዓመትና የ7 ዓመታት ቆይታ ሮድ ማፑን አግኝታችሁታል። ቤት በኩል ነው ወደምንፈልግበት ቦታ የሚያደርሰው። ስለዚህ ጉዞ አሁን ተጀምሯል ማለት ነው። ይሄ ጉዞ በግራም በቀኝም ብዙ አድካሚ አስደሳችም ነገሮች አሳዛኝም ነገሮች ይኖሩታል። ረሱሉ አለይሂ ሰላቱ ወሰላም እንዳሉት አጀበን ሊአምሪል ሙእሚን የሙእሚን ነገር ይገርማል። መልካምም ሸርም ሲገጥመው መጥፎ ነገር ሲገጥመው ኢን አሳበቱ ضراء صبر فكان خيرا له وإن أصابته سراء شكر فكان خيرا له። መጥፎ ይገጥመዋል፣ ሰብር ያደርጋል፣ መንገዱን ይቀጥላል። ይሄም ለሱ መልካም ነው፣ አጅር ይመዘገብለታል። መልካምም ሲገጥመው እንደዚሁ አልহামዱሊላህ ይላል፣ ምስጋናውን በተግባርም ያረጋግጣል። ይሄም መልካም ይሆንለታል። በመንገዳችን ላይ ሁለቱም ሊገጥሙን እንደሚችሉ አስበን ካሁኑ መጀመር መቻል አለብን። ጨረስን ብለን የምንቀመጥበት ሳይሆን መንገዳችን ዛሬ የተጀመረ ብለን የምንጀምርበት ጉዞ መሆን መቻል አለበት ብዬ አስባለሁኝ። በድጋሚ እንኳን ደስ አላችሁ እንኳን ደስ አለን። ቀሪ ጉዟችሁ ስኬታማና በአላህ ሱብሓነሁ ወተዓላ ፊ ሚዛኒ ሐሰናቲኩም የሚያደርገው አላህ ያድርገው። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደስ ያላችሁ በማለት መጀመር ፈልጋለሁ። ምርቃት ሁሌ ለኔ ኢሞሽናል ታይም ነው። ራሴም ቢሆን ማንም ሰው ቢመረቅ አንድ የታወቀ አባባል አለ። አንድን ህብረተሰብ ቀስ እያለ ስሎ ኤንድ ፔንፉል የሆነ አሟሟት መግደል ከፈለጋችሁ ትምህርትን ከዛ ሶሳይቲ ላይ ቀስ በቀስ አንሱ ይባላልና ትምህርት በተለይ ደግሞ ሙስሊሞች ላይ ሆኖ ምንኛ ያማረ መሆኑን ስለማይ ነው ሁሌ ኢሞሽናል የሚያደርገኝ። በርቱ ቀጥሉ ለማለት ፈልጋለሁ። ሰላም መርሐበን። ሸላሚዎቻችንም ተሸላሚዎቻችንም እናመሰግናለን። ከዚህ በማስከተል ወደ መድረክ መጋብዛቸው እንግዳይ ወይዘሮ ሌላ ናስር ይባላሉ። 2 ዲግሪን ከአዲስ አበባ ዩኒቨርሲቲ በቢዝነስ ማኔጅመንት ኤንድ ፐብሊክ አድሚኒስትሬሽን እና ኢንፎርሜሽን ሲስተም አገባደዋል። ማስተርሳቸውን ከዛው አዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን ማጠናቀቅ ችለዋል። ከአልሁዳ ሴንተር ኦፍ ኤፍቢ ፖስት ግራጁዌት ዲፕሎማ ከወለድ ነጻ የባንክ አገልግሎትና ፋይናንስ ምሩቅ ናቸው። በስራው ዓለም ኢትዮጵያን ፎር ኦል ኢኒሺየቲቭ ፋውንዲንግ ፓርትነር ኤንድ ቦርድ ሜምበር፣ ዘምዘም ባንክ ፕሮጀክት ኦፊሰር፣ ኦፊስ ቲም ሊደር፣ ኦርጋናይዚንግ ቲም ሜምበር እንዲሁም የዳይሬክተሮች ቦርድ አባል ሆነው አገልግለዋል። ከዚህ በተጨማሪ በኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎት ላይ ኢንተግሬትድ ባንኪንግ ሶሉሽን ላይ ፕሮጀክት ማናጀር በመሆን አገልግለዋል። ከዩናይትድ ኔሽንስ ፎር ትሬድ ኤንድ ዴቨሎፕመንት ኮሚሽን በኢንተርፕረነርሺፕ ኤንድ ቢዝነስ ዲቨሎፕመንት ሰርቪስ አሰልጣኝነት ሰርቲፋይድ ሆነዋል። እንዲሁም ፕሮፌሽናል ማኔጅመንት ኮንሰልታንት ሆነው ማህበረሰባቸውን እያገለገሉ ይገኛሉ። የተወሰነ ሀሳባቸውን ያጋሩናል። እባካችሁ ወደ መድረክ ወይዘሮ ሌላ ናስርን ሸኙልን። ሰላም አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ላይ እንኳን አደረሳችሁ ማለት እፈልጋለሁ። ብስሚላህ እንኳን አደረሳችሁ ቤተሰቦች። አንድ ሁለት ነገሮች ነው እንደ ማስታወስ ማንሳት የምፈልገው። ምክንያቱም እስካሁን የወጣችሁበት የወረዳችሁበት ሁኔታ ብዙ ነገር ኦልሬዲ አስተምሮናል ብዬ ስለማስብ ሁለት ነገሮች ኢንፋክት አንደኛው ትምህርት ሂደት ውስጥ እስካሁን ባለፍንበት ሂደት ውስጥ ያወቅናቸው ነገሮች አሉ እጅግ በጣም ብዙ። እነሱ ግን ለናውቅ ከሚገባን እንደ ማህበረሰብ ልንሰጥ ከሚገባንን አገልግሎት እንድንሰጥ ሊያደርገን ከሚገባን ነገር በጣም ብዙውን ፐርሰንት የያዘ ነው ወይ ብላችሁ እንድታስቡ ፈልጋለሁ።
ምክንያቱም ፎርማል የትምህርት ሲስተሞች የሚቀረጹበት መንገድ ታሳቢ አድርገው የሚሰሩት ምን አይነት ሲስተም ቢውልድ ለማድረግ ነው፣ ማህበረሰባችንንስ ወዴት በምን ያህል ደረጃ ታሳቢ አድርገዋል የሚለውን ስናየው ገና ብዙ እርምጃ ስለሚቀረን ትምህርት ሊያጠፋንም ሊያለማንም እንደሚችል ማመን ያስፈልጋልና ስናስተምር እነሱን ሞዴል አድርገን ከዚህ በኋላ ቤተሰብም ስንመሰርት 360 ዲግሪ ያካተተ ስፒሪቹዋል ኢንተሊጀንስ ልንሰጣቸው የምንችልበት አይነት ሲስተም መቅረጽ እንዳለባችሁ እያሰባችሁ እንድትሄዱ ፈልጋለሁ። አሁን ያለው መውጫችን ነው። የግድ መማር አለብን፣ ውስጥ መግባት አለብን። ምክንያቱም በየቦታው ተበትነን ማህበረሰባችንን እንደ ሙስሊምም እንደ ኢትዮጵያዊም ብሎም ለዓለም ማገልገል የምንችለው ሲስተም ውስጥ ስንገኝ ነው። ያንን ደግሞ በዘለለ እኛ ግሬትነሳችንን የተገለጸልንን ከረምና አዘም የተባለው ከአላህ ጋር ያለችን ኢማም ገዛሊ ምን ይላሉ? ከማንኛውም ፍጥረታት በላይ አላቅኳቸው ብሎ ያለው ይላሉ እኛ ወንፈኽና የምትለው ፓርት እቺ ኦፍ የተባለው እንደተፈጠረን ስገዱ ሲባልም ደንግጠው የሰገዱት ለአፈሯ ሳይሆን ያቺ ኢንቲሜት ፓርታችን ናትና ያኛው ልዩ ያደርገናል። እሷ ጽድት እስካለች ፖሊሽ እስካደረጋችኋት ድረስ ሁሌ እንደተወለወለች እስከቀጠለች ድረስ በሰው ፊት ግሬስ ክብር ታገኛላችሁ፣ መሰማት መወደድ ታገኛላችሁ። እነዛ ነገሮች ደግሞ እንዴት ነው ፖሊሽ የሚደረጉት ስንል ኢን ኮምፒቲሽን ዊዝ ዩር ነፍስ ነው። ነፍሳችን አሚረን ነፍስ የምንላት በተለይ ሁል ጊዜ አጌንስት ከዛ በተቃራኒው ያዘዘች ቀስ ይያሉ በብልሃት የምታሰራን ነፍስ አለች አይደለ? እሷን ደግሞ ወደ ማገልገል እየሄድን ከሄድን ምን እየሆነ ይመጣል? ያቺ ሩሃ ሳይድ እየቆሸሸች ዳርከንድ እየሆነች ነው የምትመጣውና እኔ አደራምለው አሁን ያላችሁበት እድሜ በጣም ምርጥ እድሜ ነውና ልብ ላይ አንድ ነገር ገብቶ ከወጣ አንድ ነገር ሳይሰራ አይወጣም ይባላል። ወይ ልብን አጽድቶ ሩሃችሁን ፖሊሽ አድርጎ ወይም ደግሞ ልባችንን አጥቁሮ ነው የሚወጣው፣ ከሁለት አንዱ። ስለዚህ ኮንሺየስ ሊቪንግ ነው እኔ አደራምለው ፎከስድ የሆነ እያንዳንዱ የምትገቡበት ቦታ። እኔ አንዳንድ ጊዜ የተንሳፈፈ ህይወት እንደኖርኩ አስባለሁ። ድንገት ስነቃ የሆነ ነገር ተመርቄ ያገኘዋለሁ፣ ወይም ደግሞ ድንገት ስነቃ የሆነ ያህል እድሜ አልፎ እንዴ እስካሁን መሾም የነበረብኝ እዚህ ድረስ ነው እንዴ ምንድነው ማንቀላፋው? አይኔን ከፍቼ ማየት አለብኝ። እሺ አሁን እስከ 3 አመት ፕሬዚዳንት መሆን እችላለሁ ምለው 10 አመት ሰርቼ። እናንተ ግን ኮንሺየስ ሁኑ ስትወስኑ፣ ስትንቀሳቀሱ የሆነ ፖዚሽን ላይ አሁን ገብታችሁ እያገለገላችሁ እያለ አቅሜ ይሄ ነው ወይ ዲዘርቭ የማደርገው ይሄ ነው ወይ ኦኬ ወይ የሆነ ሰው ስራችሁን ሪኮግናይዝ እያደረገ አይደለም ወይም እናንተ ያላችሁን በሙሉ እየሰጣችሁ አይደለም ማለት ነው። ማደግ ያለባችሁን ያህል ካላደጋችሁና ሁለቷን ልብ እያላችሁ ፎከስድ ይሆናችሁ ሂዱ። ሩሃችንን ሁሌ ፖሊሽ የምናደርግበትን አንድ ሚስጥር ልንገራችሁ። ምን ይላሉ? ተፈኩር ነው ይላሉ። ሁል ጊዜ ከሶፍ በኋላ የሚሆን የሆኑ ሰዓቶች ላይ ቴክ ዩር ታይም እና በደንብ አርጋችሁ ተፈኩር ማድረግ። ተፈኩር የምናደርግበትን አቅጣጫ ደግሞ ሲያሳዩ ከዲማንድ ከግሪድ ይሄ ከመንገብገብ ከምናምን ጽድት ያለ ወደ አላህ ባህሪያቶች የራሱ የሆኑ ባህሪያቶች አሉ። ግን እኛ ደግሞ ሼር የምናደርጋቸው ማዘንን ብትሉ ትክክለኛ ጀስቲስን ብትሉ ኮላቦሬሽንን ብዙ ነገሮች ላይ የአላህ ባህሪያቶችን አውቆ ደሞር ብዙ ባህሪያቶቹን የሚመስል ስራ በሰራን ቁጥር ሞር ሩሃችን እያበራች እያንጸባረቀች ትሄዳለችና ኢምፓክታችን እየሰፋ ይሄዳል። ይሄ አንደኛው ነው። ሁለተኛው አጠር አድርጌ የሚሄድበት ምንድነው? ፕሮዳክቲቭ መሆን ይጠበቅብናል። እኛ አንድ ሰው ሆነን እንደ 100 ሰው ካልሰራን አንደርስም። አሁን ባለንበት ኮንዲሽን እና ስታተስ እንደዛ ካልሰራን አንደርስም። ለዛ ደግሞ ትልቅ መሳሪያ እንደ ሃይማኖት አለ። እኛ እንነይት ኮምፕሊትሊ በቃ ተሰጥተን እንስራው እንጂ በእጥፍ የሚሰራው ፈጣሪ አለ። ኦኬ ሶ ፕሮዳክቲቭ ሙስሊም የምትል አንድ መጽሐፍ ጋብዛችኋለሁ። በአንድ በጣም በማከብረው ወንድም የተጻፈች መጽሐፍ ናት። ኢቭን ኮሙኒኬት ማድረግ የምትችሉበትም ቻናል አለው። ምንድነው የሚለው? እያንዳንዱ ህይወታችሁ ላይ አሁን ዛሬ ሳወራ እኔ ምንይተው ምናልባት ጀርመን ላይ ያለች አንድ እህቴ ድንገት ከፍታ በሰማችሁ ትራንስሌት አርጋ ባየችሁ እያልኩ መሆን አለበት። እያንዳንዱ የምትሰሩት ስራ እንዴት ለዓለም ሊደርስ ይችላል በሚል ከስራ ታይፕ መረጣ ጀምሮ ከጓደኛ ያያዝ ጀምሮ ከትዳር ጀምሮ ልጆች ስናመጣ ጀምሮ ልጆች እንደ አደራ አላህ በእኛ በኩል እንዲመጣ ከፈቀደ ፕሮዳክቲቭሊ ለምን እንዲደርስ አርጋችሁ መቅረጽ እንዳለበት ሁሉ ህይወታችን በዛንያ የተቃኘ ከሆነ በትንሽ ሰው በትንሽ ጊዜ በጣም ብዙ ያመለጠን ነገር ጋር መድረስ እንችላለን። አላህ የሚያግዘን ብዬ አስባለሁ። ሰላም አለይኩም ወራህመቱላህ።
ወይዘሮ ሌላ ናስር ከልብ እናመሰግናለን። ምን ይመስላችኋል? ትንሽ ብንጮት መርሃባ። እዚህ አንድ መድረክ ላይ መጥቶ ወግ የሚያቀርብልን ወንድም ይኖራል። ግን እንደዚሁ እኔም እንደ ተመራቂነቴ አሰብኩና ላስት ወርድ ምን የሚል አጋጥሟችሁ ያውቃል? ወይም ደግሞ የእናንተ ላስት ወርድ ምንድን ነበር? የሚነግረን አለ? ላስት ወርዱን መጨረሻ ላይ ከፎቶአችን ስር ይቀመጣል አይደል? የመጨረሻ ቃል ማለት ነው። ወማ ተውፊቂን ኢላ ቢላህ። ከእህታችን የመጣው አንደኛው ይሄ ነው። የዘመናት ልዩነትን የምናይባቸው ብዙ ላስት ወርዶች አሉ። ድሮ የተማሪ ግደለኝ ይባል ነበር። አሁን ግን ተመርቄ ጨርሻለሁ የታላችሁ ያለም ነበር በጊዜው። እኛ ግቢ ስንገባ ደግሞ የተወሰኑት በእጅ የተጻፉ ጽሁፎችን ፈልጎ አንብቦ ከመማር ወደ ጎግል ያሸጋገርከን ተመስገን ያለም ነበር። እኛ ስንወጣ ደግሞ በጎግል ጀምረን በኤአይ ጨረስን ያለም ነበር። ከዛ እንደኔ አይነቱ ደግሞ በጥቁሩ ጋውን ለነጩ ከፈንም ያለ ነበር። ሁላችሁም የየራሳችሁ ይኖራችኋል ብዬ ተስፋ አድርጋለሁ። ቀጥታ ፈይሰል አሚን እዚህ መሀላችን ይገኛል። ይመጣና የተወሰኑ ወግ ያቀርብልናል። እባካችሁ ፈይሰልን ወደ መድረክ ሸኙልኝ። ሰላም አለይኩም። ላለፉት 5 አመታት እንደዚህ አይነትና መሰል ፕሮግራሞች ላይ ስመጣ ነበርና የዛሬው ለየት የሚለው የሆነ ራቀብኝ 5 አመት ስል የኔ ምርቃት በጣም ራቀብኝና እቺን ይዤ መጥቻለሁ። ያው ብዙ ሩቅ እንዳልመስላችሁ ለማለት ነው። የተረገመችዋን የምርቃቴን ቀን ልንገራችሁ። በፊት ከተማርክ በኋላ ነው ተመርቀ የምትወጣው። አሁን ግን መጀመሪያ ተመርቀ ነው መግባት ያለብህ በእናትና አባት። በሰላምና በታቀደው ጊዜ ተምሮ መጨረስ ከባድ ስለሆነ ብዙ ነገር ችሎ እዚህ የደረሰን ሰው ማክበር ግድ ነውና አንድ ጊዜ ለራሳችሁ ሞራል ሁላችሁ። የኔ ቤተሰብ ዩኒቨርሲቲ ገብቶ ተመርቆ ይወጣል ብሎ ገምቶኛ አያውቅም። እንዲያስቡ ያደረጋቸው አያቴ እኔ ላይ በተቀኙት ቅኔ ምክንያት ነው። አላህ ይራማቸውና ባለቅኔው አያቴ በልጅነቴ ቂራአት የሚያስተምሩኝ ነገር ሁሉ በቀኝ ጆሮዬ ገብቶ በግራ ጆሮዬ ሲፈስ አንዱን ጆሮዬን እንደመድፈን ቅኔ ተቀኙብኝ። እንዲህ አሉ። ሰውና አርገው ብንል ማንችሎት ያንጎልን ሽሆና ድፍን አርጎ ፈጥሩት። ከዛ ጊዜ አንስቶ እስክመረቅ ድረስ የቤት ስሜ ማንችሎት ነበር። የማልክደው ነገር አስቸጋሪ ልጅ ነበርኩ። የዚህ ማሳያው የእናቴና የአባቴ ሁኔታ ነው። እናቴ ሰዓሊ ነበረች። ያውም አብስትራክት ስዕሎች የምትስል ድንቅ ሰዓሊ ነበረች። ነገር ግን ስዕሎቿን የምትስለው የኔ ታፋ ላይ ቁንጥጫን እንደ ብሩሽ በመጠቀም ነው። አሁን ታፋይን ባሳያችሁ በቁንጥጫ የተሳሉ ከ20 በላይ አብስትራክት ስዕሎችን ማየት ትችላላችሁ። በልጅነቴ ብዙ ጥፋት የማጠፋ ረባሽ በመሆኔ ስዕል ተገፍታ የገባችበት ሙያ ነው። እኛ ቤት ዘመድ አዝማድ ሲመጣ እንደሌላው ቤት የፎቶ አልበም እንዲያዩ አይደረግም። እኛ ቤት እንግዳ ሲመጣ እናቴ ፈይሰል ና እስቲ ትናንት ስለ አድዋ ስዕል የሳልኩትን ስዕል ሱሪን አውልቅ እናሳያችሁ። አንዳንዴ ግን ምንም ሳላጠፋ ከመሬት ተነስታ ትመዘልገኛለች። እናቴ ያለ ምክንያት ከቆነጠጠችኝ ጀምራ ያልጨረሰችው ስዕል አለ ማለት ነው። አባቴ ግን በጣም አስቸጋሪና ደም የማፈላ ልጅ መሆኔን ቢያምንም እናቴ ስትቆነጥጠኝ ይበሳጭባታል። ልጅን በመቆንጠጥ ማስተካከልና ለሀገር የሚጠቅም መልካም ዜጋ ማድረግ አይቻልም የሚል አቋም አለው። አንድም ልጅ መቆንጠጥ የለበትም መጠለዝ ነው ያለበት እያለ ጠና ያለ ቡጢና ወፈር ያለ ካልቾ የእናቴ ቁንጥጫ ላይ ያዋጣል። እንደውም አንዴ ከአቅሙ በላይ ተናዶ በቴስታ እንደመታኝ የሰሙ የሰፈር ልጆች ለአባቴ ዚዳን የሚል ቅጽል ስም አወጡለት እና ዚዳን ከመስሪያ ቤት ፍቃድ ሳይቀር እየጠየቀ ተግቶ ሲገርፈኝ እናቴ ማዘን ትጀምራለች። ያው በቁንጥጫ የሳለቻቸው ስዕሎቿ ስለሚበላሹ። ለዛ ነው ስመረቅ የምርቃት መጽሔቴ ላይ ያሰፈርኩት ጥቅስ እንዳሳረፉብኝ ዱላ ቢሆን አህያ እኔ ምን አገኘኝ ባለች ብዬ እኔም የሾርኒ ድሌን በአግባቡ የተጠቀምኩት። የምርቃት መጽሔታችንን ቤት ይዤ ስመጣ አባቴ ከጥቅሱ ይልቅ ፎቶ ነበር ያስገረመው። አፈር በልቶ እንደተማረ እንደማንኛውም ተማሪ ፊት ያለው አጽም መስዬ ገርጥቼና ኮስሚኜ ሳይኝ በተሰበረ ድምጽ እኔ ምልህ አለኝ አባቴ። እኔ ምልህ በችግር ነው እንዴ ተመረከው? አባቴ እንዲህ ሲለኝ አንድ ነገር ገባኝ። ለካ ዩኒቨርሲቲ ውስጥ ነጥብ አይያዝለትም እንጂ ችግርም አንዱ ኮርስ ነው። ከችግር ብዙ መማራችንን እዚሁ ማረጋገጥ እንችላለን። ከዚህ አስከትዬ የምዘረዝራቸውን ነገሮች ዩኒቨርሲቲ ውስጥ ያደረጋችሁ
የተማራችሁ ወይም ደግሞ ሲደረግ ያያችሁ እጅ በማውጣት ታግዙኛላችሁ ሁላችሁ። ቡና በኮካ ቀላቅሎ መጠጣት ለጥናት ጠቅሞኛል ምትሉ እስቲ እጃችሁ። የቡና ሰዎች አለ ይውሱም አለ እዚህ። በነገራችሁ ላይ እኔ እስካሁን ልምድ አልለቀቀኝም። ለምዶብኝ ቡና በስኳር ነው በባዶ ነው የምጠጣው ሲባል በኮካ ነው የምለው። ወደ መጸዳጃ ቤት ለመሄድ ልብስ መቀየር እንዳለባችሁ ዩኒቨርሲቲ ከገባችሁ በኋላ ያወቃችሁ፣ በተለይ ለወንዶች ነው የሚሰራው። ቀይሮ የሚሄዱ የሚያውቁት ያውቁታል። በነገራችሁ ላይ ይሄም ባህሪ አሁንም አልለቀቀኝም። ሰው ቤት ካደርኩ መጸዳጃ የት ነው ብዬ ካሳዩኝ በኋላ መጀመሪያ የምጠይቀው አሮጌ ልብስ የላችሁም ለሽንት ቤት? ዩኒቨርሲቲ ውስጥ በክተራ ውስጥ በግ እንደማይሸጥ ቆይቶ የገባችሁ አንዱ ነኝ። ያው እኛም ባይመለከተንም ወደንም ጠላንም ስሙን መስማታችን አይቀርም ብዬ ነው። ለዲናዊ እንቅስቃሴ የማይመች ሁኔታ ውስጥ ጠንካራ ኢማን ያለው ጀማ እንደሚፈጠር ያያችሁስ? ያየላ ጀማ ውስጥ ሲለፉና ሲደክሙ ለነበሩ ወንድምናቶች በዚህ አጋጣሚ ክብር ብንሰጣቸው ደስ ይላል። እኔ ዩኒቨርሲቲ ውስጥ ከገጠሙኝ ነገሮች በላይ የምርቃቴ ቀን የገጠመኝ ነው ውስጤ ላይ ቀረው። የምርቃቴ ዋዜማ ጓደኛዬ ቤት አድሬ ጠዋት አብረን ወደ አዳራሽ ለመሄድ ነበር ሀሳባችን። እዚህ ጋር ሳልናገርም አላልፈው የምርቃቴ ዋዜማ ላይ አዲስ ልብስ እንደተገዛለት ህፃን ብርቅ ሆኖብኝ ጋውኔን ለብሼ ነው ያደርኩት። የጋውኑ ተጽዕኖ ነው መሰለኝ የተማርኳቸው ኮርሶች በሰው ተመስለው እየመጡ ሲያቃዡኝ ነው ያደሩት። ሳይኮሎጂ ከዘራውን ይዞ ይመጣና ምን ነው ልጄ ችላ አልከኝ? እንደ ልጄ ባየው ግሬድህም ሞልቼ ሰው ላርግ ባልኩ እንዴት አስችሎ 15 ጊዜ እኔን ክላስ ትቀጣለህ? እሱ ሴት ደግሞ ሎጂክ የሚባል ኮርስ ደንብ አስከባሪ መስሎ መጥቶ አስፋልት መሃል ያባረኛል። የሆነ ሰዓት ላይ አሁን የማላስታውሰው ኮርስ በእብድ ተመስሎ መጥቶ አንተ ከተመረክማ እኔ ሞቻታለሁ እያለ ድንጋይ ሲያዘንብብኝ ደንግጬ ተነቃው። የጓደኛዬ ቤተሰቦች አረጋግተውኝ ገና 6 ሰዓት መሆኑን ነግረውኝ ትክክለኛ ህልም ከሌሊቱ 8 ሰዓት እስከ 9 ሰዓት ባለው ጊዜ ብቻ እንደሚታይና እኔ ያየሁት ቅዠት መሆኑን አሳምነውኝ ድጋሚ ተኛው። ቅዠቴ ግን በዚሁ አላበቃም። ድጋሚ ኮርሶቹ ተደራጅተው መጥተው ለምን እንደሰለጠነና እንደተማረ ኮርስ በጠረጴዛ ዙሪያ እንወያይ ብለው ካፌ ገብተን ወተት አዘዤ ቁጭ ብለን ስንወያይ ያየሁ። አቶ ሎጂክ ሀሳቡን እያቀረበ ሳለ እኔ ግን አንድ ጥያቄ ተፈጠረብኝ። የማየው ነገር ህልም ይሁን ቅዠት ለማወቅ እንዴት ነው ሰዓቱን ማየት የምችለው ብዬ አሰብኩ። ወዲያው ህልሙን ፖዝ አድርጌ አንድ አይኔን ብቻ ከፍቼ ስልኬ መፈለግ ጀመርኩ። ለወትሮ ትራስ ስር የማይጠፋው ስልኬ ሊገኝ አልቻለም። ጓደኛዬን ለመቀስቀስ ተገደድኩ። ደንብሮ ሊነሳ ሲል በታላቅ ትህትና አይዞ አደንግጥ፣ ህልም ላይ ሆኜ ነው፣ ስልክህን አይተሃል አልኩት። የቱን? ሳምሰንጉን ነው ሁዋዌውን ነው አለኝ። ሁዋዌውማ ያንተ ነው ሳምሰንጉን ነው እንጂ። አዎ ከትናንት ወዲያ አይቼው ነበር ፎቶ ስትነሳበት፣ አሁን ግን አላየሁትም አለኝ። እሺ አንተን ስልክ ስጠኝ ስለው 0924 ስልክ ቁጥርን አይደለም ስንት ሰዓት እንደሆነ ለማይፈልጊ ነው። በእንቅልፍ ልቡ የሆነ ሰዓቱ አይሰራም፣ ትንሽ ከታገስከኝ ነገ አስተካክዬ ልንገርህ ስላለኝ ተውኩት። ያለኝ አማራጭ መስኮት ከፍቼ የ4 ኪሎን የፓርላማ ሰዓት ከሩቅ ማየት ነው። ከዚያ በልማት ፈርሼ አራብሳ እንደምኖር ትዝ ሲለኝ ተስፋ ቆርጬ መስኮቱን ዘጋሁት። ወዲያው ግን ያለሁት የጓደኛዬ ቤት መሆኑን ሳስታውስ ድጋሚ ደስ ብሎኝ መስኮቱን ከፈትኩት። ከዛ ግን ድጋሚ ጓደኛዬን ቤቱ ኮዮ ይፈጭ እንደሆነ ሳቅ ባንድ አይኔ እያለቀስኩ ወደ ፍራሹ ተመለስኩ። አይነጋ የለም ነጋ። የጓደኛዬ ቤተሰቦች ለዚህ ምርቃት ብለው የተከራዩት መኪና ውስጥ የቤተሰባቸው ቁንጮ ሰው ይመስል ጋቢና ተቀምጬ ስጀነን መኪናው ስለማይበቃ ትወርድ ዘንድ በአክብሮት እንጠይቃለን ብለው ራይድ አስይዘውኝ ሄዱ። የራይድ ሹፌሩ በእድሜ የጃጁ ሽማግሌ ናቸው። እጅግ በዝግታ ከመንዳታቸው የተነሳ ትራፊክ ራሱ ከመኪናው እኩል ወክ እያደረገ ነው ከተፈቀደ ፍጥነት በታች በመንዳት የሚል ቅጣት ወረቀት የጻፈባቸው። እንዲህ በዝግታ እየነዱ ከምርቃቴ ማስተጓጎላቸው ሳያንስ የሚያወሩት ወሬ በጣም አሰልቺ ነው። ታሪክ እናውቃለን ብሎ የመሰላቸውን ታሪክ እውነት ነው ብሎ የሚያወሩ ሰዎች አሉ አይደል? በቃ እንደዛ አይነት ሰዎች ናቸው። ስልኬን ጓደኛዬ ቤት ረስቼ ስለወጣው ከማድመጥ ውጭ አማራጭ አልነበረኝም። ወሬያቸውን የጀመሩት እንኳን አደረሰ ልጄ ብለው ነው። ጋውኔን አይተው መስሎኝ ያው እንግዲህ ሰው ተግቶ ከተማረ ከጣረ መመረቁ አይቀርም ብዬ ጉራዬ ልነፋ ስል ኧረ እኔ ተመራቂ መሆኑንም አላወቅኩም። ዛሬ እኮ ጃንዋሪ 1 ነው አሉኝ። አዲስ አመት ነው፣ ለአዲሱ አመት እንኳን አደረሰ። ትንሽ በስጨት አልኩና አሁን ጃንዋሪ ሳይሆን ጁን ላይ ነው ያለ ነው። በዛ ላይ ደግሞ እኔ የፈረንጅ በዓል አላከብርም።
አይ እሱ እንኳን ጁን መሆኑ ጠፍቶኝ አይደለም የጃንዋሪ ስያሜ አመጣጡ ከኢትዮጵያ እንደተወሰደ ለመናገር ሰበብ መፍጠሪ ነው። እንግዲህ ስለ ጃንዋሪ ካነሳ ይቀር አሉና በፈረንጅ አቆጣጠር ጃንዋሪ የሚለው ስያሜ ከኛ ከኢትዮጵያውያን የተወሰደ ነው። በእውነቱ ይህን ታሪክ ከሚያውቁ እንዴት በፍጥነት እንደሚነዱ ቢያውቁ ለኔ ጠቅመኝ ነበር። ሰውየው ቀጠሉ። በጥንት ጊዜ ሀበሾች የምንጠራራው ጃል በሚል የማዕረግ ስም ነው እና በጣም ዝነኛ የነበረ አንድ ጦር ወርዋሪ ነበር። ታዲያ ይህ ሰው ስሙ በጣም ረጅም ስለነበር ሰው ሁሉ ወርዋሪ እያለ ነበር የሚጠራው። በሙሉ ስሙ ሲጠራ ጃል ወርዋሪ ሆነ አትለኝም አሉ። ከዚያ ንግስት ኤልዛቤት ይህን ሰው ወደ እንግሊዝ ጋብዘውት ከፈረንጅ ወርዋሪዎች ጋር ያወዳድሩታል። በውድድሩ ወቅት የፈረንጅ ኮሜንታተሮች ጃል ወርዋሪ ማለት ከብዷቸው ጃንዋሪ አሉት። ከዛ ጊዜ አንስቶ በየአመቱ የውድድር የሚካሄድበት ወቅት ጃንዋሪ ተባለ። የኛ ነው። ያለፈው ወር ዲሴምበር ራሱ ደሴበር ከሚል አማርኛ የተወሰደ ነው። ራሳቸው የፈጠሩትን ተረት እውነት አድርጎ ማውራታቸው ስላበሳጨኝ ኢግኖር አድርጊያቸው በመስኮቶቹ ጩን ሳይ እየዞሩ ሌላ ወሬ ጀመሩ። ክርስቲያኖ ሮናልዶ አልናስር የሚባል ክለብ ውሉን እንዳደሰለት ሰማ ብለው ቀጠሉ። በነገራችን ላይ ብለው ተረታቸውን አስከተሉ። በነገራችን ላይ አልናስር የሚባለው ስም ከኛ ከኢትዮጵያውያን የተወሰደ ነው። በድሮ ጊዜ ናስር የሚባል አንድ ኢትዮጵያዊ ወጣት ነበር። ይሄ ቡናን ያገኘው ካሊድ የሚባል ወጣት አለ አይደል? የሱ ታናሽ ወንድም ነው። አውርተው ልክ ሲደክማቸው መኪናዋ ነዳጅ ጨርሳ ዳገት ላይ ቀጥ አለች። አሁን ላይ ሆኜ ሳስበው መኪናቸው በነዳጅ ሳይሆን በወሬ ነው የምትሰራው መሰለኝ። ነዳጅ ማደያ ጋር ለመድረስ 500 ሜትር ነበር የሚቀረው። እድሜያቸውን ተጠቅመው ሼም አስያዙኝና ከነጋውኔ ወጥቼ በሼም መግፋት ጀመርኩ። በምርቃት ይቀር በጣም የሚያናደው በመኪና የሚያልፈን ሰው ሁሉ የሚጠይቀው ጥያቄ ነው። ምን ሆና ነው? ነዳጅ ጨርሳ ነው? ጎማ ነው? ተበላሽታ ነው? ታዲያ መኪናውን እያጫወትኳት ነው የሚመስለው ወይስ ዳገት የሆነውን የዩኒቨርሲቲ ህይወት ለመዘከር ነው ጋውን ለብሼ መኪና ምገፋ? የሆነ ሆኖ በላብ ተጠምቂ ማደያን ድረስ ገፋውላቸው። እሳቸው ከውስጥ ተቀምጠው በአንድ እጃቸው መሪ ይዘው በአንድ እጃቸው ቲክቶክ ከፍተው አይዞ በርታ ደርሰናል ይሉኛል። ብዙ መስዋዕትነት ከፍዬ ካደረስኳቸው በኋላ ስለረፈደብኝ የእስካሁኑን ልክፈልና ልሂድ ስላቸው ኪሴ ውስጥ ብር እንደሌለ ትዝ አለኝ። ስልክም አልያዝኩ። ያለኝ አማራጭ ነዳጅ እስኪ ሙሉ ጠብቄ መመረቂያ አዳራሽ ጋር የሚጠብቁኝ ቤተሰቦቼ እንዲከፍሉ ማድረግ ነው። ስለዚህ ጉዞ ቀጠል። እዚህ ጋር ማስታወሻ አለ። ከአመታት በፊት በሲኒማቶግራፊ አጭር ኮርስ ወስጄ ስመረቅ መሰናዶ ብሔራዊ ቲያትር ስለነበረ አሁን ስልኬም ስለዘጋ ቤተሰቦቼ ምርቃቱ ብሔራዊ ቲያትር መስሏቸው እዛ ተሰብስበው እየጠበቁኝ ነው። መመረቂያ ስፍራው ላይ ስደርስ የማውቀው ሰው የለም። ፕሮግራሙም ተጀምሮ መሀል ላይ ደርሷል። የራይድ ሹፌሩ ሳልከፍል ስለማይለቁኝና እኔም የመግቢያ ካርዱን የሚጠቀም ቤተሰብ በስፍራው ስላልነበረ እሳቸው በወላጅ ቦታ አስገቧቸው። ልጅ አስመርቀው ስለማያውቁ ደስ ብሏቸው ገቡ። እንደ ተመረኩ የሆነ ሰው ቢነግረኝ ደስ የሚለኝ ግን ማንም ያልነገረኝ ነገር እኔ ለእናንተ ልንገራችሁ። ተመረክ ማለት በተመረክበት ዘርፍ ብቻ ትሰራለህ ማለት አይደለም። መመረቅ ማለት በተመረክበት ዘርፍ ስራ ብታጣ እንኳ ስራ የመፍጠር ደረጃ ላይ ደርሰሃል ተብሎ ታምኖብሃል ማለት ነው። ለምሳሌ አብሮኝ የተመረቀ ጓደኛዬ በጣም ዘመናዊ ደላላ ሆኖ ኮንዶሚኒየም ቤት ማሻሻጥ ላይ ተሰማርቷል። በቅርቡ ፌስቡክ ላይ በሚለጥፋቸው ጽሁፎች ተበሳጭቼ ብሎክ አረኩትና እሱ ሳያውቀው ደወለልኝ። የሆነ ቀን ሲደውልልኝ ብሎክ እንዳረኩት አውቆ መስሎኝ ይቅርታ ብሎክ ስላረኩ አልኩት። እሱ ግን ሁሌም የስራ ሙድ ላይ ስለሆነ ብሎክ ስንት ብሎ የሚሸጡ የኮንዶሚኒየም ቤቶችን ዘረዘረልኝ እና ቀጣዩን አባባል እንደፈለጋችሁ እንድትፈቱት ለእናንተ በመተው ልሰናበታችሁ። የተማረና የተቀመጠ ወድቆ አይወድቅ። በድጋሚ እንኳን ደስ አላችሁ። ሽክረን። አመስግኑልኝ እባካችሁ በድጋሚ። ወንድም ፈይሰልን ከልብ እናመሰግናለን። መድረኩ ቀራዊ ነው። ለሁለተኛ ጊዜ በሙስሊም ተማሪዎች ሊግ እየተዘጋጀ ወደ እናንተ የሚደርሰው የምረቃ እና የስራ አውደሪ መድረካችን ነው። ቀጥታ ወደ ቀጣዩ የሽልማት መርሃ ግብር እናልፋለን። በማዕረግ የተመረቁ ናቸው፣ በከፍተኛ ማዕረግ የተመረቁ ናቸው። እነዚህም ሸላሚዎቻችንን በመጀመሪያ ወደ መድረክ እጠራለሁ። በሴቶች በኩል የሚሆኑት ወይዘሮ መርየም ሁሴን ቢኤስሲ በአርኪቴክቸር አላቸው። አርኪቴክቸራል ኮንሰልታንት ናቸው። እሳቸውን እባካችሁ ወደ መድረክ ጋብዙልኝ። ወይዘሮ መርየም ሁሴን
ወይዘሮ ሁትባ ደቻሳ እንጠራለን። በኤስሲ ኤሌክትሪካል ኢንጂነሪንግ ኤምኤስ ቢዝነስ ሊደርሺፕ አላት። በኔትወርክ ኤንድ ኢንጂነሪንግ ኢትዮ ቴሌኮም ላይ እየሰራች ትገኛለች። እባካችሁ ወይዘሮ ሁትባን ወደ መድረክ ሸኙልኝ። እንዲሁም ለረጅም ዓመታት በቴሌቪዥን መስኮቶቻችን የምናውቀውን የቲያትር የፊልም እንዲሁም የጋዜጠኛ እንዲሁም አርቶት ላይ በመስራት እየተሳተፈ የሚገኘው ወንድማችን ወንድም ሁሴን ኸድርን በወንዶች በኩል ሸላሚ እናደርጋለን። አስተባባሪዎች ሽልማቱን ለመስጠት ወደ መድረክ አብራችሁን ነው። መርሃባ። ወደ መጀመሪያው ተሸላሚያችን እናልፋለን። በናቹራል ሳይንስ ተማሪ ናች። ሚና ሁሴን ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ በሶፍትዌር ኢንጂነሪንግ፣ ፌሩዛ ፋሪስ ጂጂጋ ዩኒቨርሲቲ በነርሲንግ፣ ሙአዝ ሀሰን ኑሪ ወልቂጤ ዩኒቨርሲቲ በኮምፒውተር ሳይንስ፣ ሙአዝ ሀሰን ኑሪ ወልቂጤ ዩኒቨርሲቲ በኮምፒውተር ሳይንስ። ህልመኛ ነኝ ስንፍና አቅሜ የማይነሳኝ ባለራእይ የቀለም ቀንድ እውቀት ማሳይ ህልመኛ ነኝ ስንፍና አቅሜ የማይነሳኝ ባለራእይ የቀለም ቀንድ እውቀት ማሳይ መጨረሻ ላይ የማንን ስም እንዳገኘው ገምቱ። አብዱል ሐኪም ናስር ይላል። ቀጣይ ተሸላሚዎች የሚሆኑት የማስተርስ ተማሪዎች ናቸው። አህላም አብዲ ከአዲስ አበባ ዩኒቨርሲቲ ዲፓርትመንት ኦፍ ሳይካትሪ ክሊኒካል ሳይኮሎጂ። አህላም አብዲ። ሱመያ ተማም ጁሃር አዲስ አበባ ዩኒቨርሲቲ ካውንስሊንግ ሳይኮሎጂ። መርሃበን። ድጋሚ አንዴ ለሁሉም ጠቅለል አድርገን እናመስግናቸው። ሸላሚዎቻችን የእንኳን ደስ አላችሁ መልእክታቸውን አጠር አድርገው ያስተላልፉልናል። መርሃባ፣ እንኳን ደስ አላችሁ ዛሬ ተመራቂዎች። እንግዲህ የነገ ተስፋዎች የዛሬ ተመራቂዎች የነገ ተስፋዎች። ከዚህ በፊት በርካታ ተመራቂዎች ከተመረቁ በኋላ ሲቪል ሰርቪስ ላይ ገብተው እንደማገልገል ወይም ደግሞ በሙያቸው በተመረቁበት ስራ ገብተው እንደማገልገል ብዙ ጊዜ የማገኛቸው ወይም ማያቸው መርካቶ ላይ ነበር። ከዚህ በኋላ መርካቶ ቦታ ያለው አይመስለኝም። መርካቶ ይበቃል። በቂ ነጋዴዎች አሉን፣ በቂ ሰዎች አሉን። እናንተ በተመረቃችሁበት መስክ አገራችሁ በጣም ተጠብቃችኋለች። እንደ አዲስ እየተሰራች ነው። ብዙ ነገር እንደ አዲስ እየተሰራ ነው። ከናንተ እጅግ በጣም ብዙ ነገር ይጠበቃል። በኢኮኖሚ፣ በቴክኖሎጂ፣ በባህል ግንባታ ላይ እንደ አዲስ እየተሰራ ነው ያለው። በዚህ ነገር ላይ ወደ ኋላ ልንል አይገባም። እባካችን እየሸሸን ያለ ነው። ከሲቪል ሰርቪስ እየሸሸን ያለ ነው። ከመደበኛ ስራዎች ላይ እየሸሸን ያለ ነው። ከቢሮዎች እየሸሸን ያለ ነው። ሁሌ የምንገኘው እኛ በግል ወይም ይሄ ደግሞ ተገቢ አይደለም። የተማረ ሰው ሳይኖር ቀርቶ ሳይሆን የተማረው ሰው እየሸሸ ስለሆነ ነው ብዙ ቦታ ላይ እየተቸገር ያለ ነውና እባካችን በዚህ ስራ ላይ በሙያችን በተመረቅንበት መስክ ላይ ውጤታማ ስመጥር ሰዎች ልንሆን ይገባል። እንኳን ደስ አላችሁ። በጣም ብዙ ተስፋ ጠብቃለሁ ከእናንተ ብዙ ነገር እናያለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። መርሐበን። ሸላሚዎቻችንም ተሸላሚዎቻችንን እናመሰግናለን። ለእናንተም ለእኔም ለሸላሚዎቹም አንድ ሞራል ስጡን።